ክፍል 7 በጥር 21 ቀን የሶርያው አባ ኤፍሬም በደመና ተጭኖ መጣና በመካከላችን ቆመ። ያን ጊዜ ቅዱስ ዑራኤል ከሰማይ ሆኖ ዛሬ የእመቤታችን የድንግል ማርያም የዕረፍቷ በዓል ስለሆነ በዚህች ዕለት አባ ሕርያቆስና ኤፍሬም የቅዳሴውን ጸሎት ያድርሱ ወይም ያከናውኑ ብሎ አሰምቶ ተናገረ። በዚህች ዕለት በአክሱም ሀገር እመቤታችን ዘጠኙ ቅዱሳን የሚያቀርቡትን መሥዋዕት ለመቀበል ዛሬ ከሰማይ ትወርዳለችና፣ ያን ጊዜ የሰማይ መላእክት የብርሃን ድንኳን ተከሉ። ጌታችን ኢየሱስ ክርስቶስ አክሱም ላይ መጥቶ ተቀመጠ። እናቱ እመቤታችንም ከሐዋርያትና ከነቢያት ሃይማኖታቸው ከቀና ከ318ቱ ሊቃውንት ጋር ሆና ከሰማይ ወረደች። እኔ አባ ሕርያቆስ ያን ጊዜ መራሒ ቄስ፣ ኤፍሬም መራሒ ዲያቆን፣ አባ ሰላማ በሊቀ ጳጳሳት ማዕረግ፣ ዘጠኙ ቅዱሳን በተራዳኢነት ተሰይመው በእንደዚህ ያለ ሁኔታ የቁርባኑን ሥነ ሥርዓት ጀመርን። የቁርባኑን ሥነ ሥርዓት ካዘጋጀን በኋላ እኛ ተቀበልን። ለሁለቱ ነገሥታትና ለሚገባቸው ለኢትዮጵያ ሰዎች ሁሉ አቀበልናቸው። የቁርባኑ ሥነ ሥርዓት ከተፈጸመ በኋላ እመቤታችን ድንግል ማርያም የቁርባናችንን ጸሎት ተቀበለችና በልጇ በጌታችን በኢየሱስ ክርስቶስ በረከት ባርካን ወደ ሰማያት አረገች። ከዚህ በኋላ ጥር 22 ቀን በመንፈቀ ሌሊት ቅዱስ ዑራኤል መጥቶ ለእኔና ለሶርያው ኤፍሬም ወደ ሀገራችሁ ትሄዱ ዘንድ ተነሱ ሲል ተገልጾ ነገረን። ለእመቤታችን ለድንግል ማርያም የደረሳችሁትን ድርሰት የቅዳሴዋንና የውዳሴዋን መጽሐፍ ለአባ ሰላማ ስጡትና ጠዋት ወደ አባ እንጦንስ ገዳም ከኔ ጋር እንሄዳለን፣ መንገዱንም እመራችኋለሁ አለን። ከእኛም ዘንድ ሄደና ለዘጠኙ ቅዱሳንና ለሁለቱ ነገሥታት ለአባ ሰላማና ለሊቀ ካህናቱ ለእንበረም ወደ ሀገራችን የመሄዳችንን ዜና ነገራቸው። ዶሮ ሲጮህም ወደ እኛ መጥተው ከእነሱ በመለየታችን በጣም አዘኑ። ወንድሞቻችን ስለ እመቤታችን ስለ ድንግል ማርያም እንለምናችኋለን፣ እኛ ገና አዲስ ተክል ነንና የጌታችን የኢየሱስ ክርስቶስን ቃለ ወንጌሉን ታስተምሩናላችሁ፣ ከሀገራችን አትሂዱብን እያሉ አለቀሱ። እኛ የምንሄደው በራሳችን ፈቃድ አይደለም በእግዚአብሔር ፈቃድ ነው እንጂ። ወንድሞቻችን ሆይ በፍቅራችሁ ትዝታ ልታገብሩን አትሞክሩ፣ እንሄድ ዘንድ እነሆ የእግዚአብሔር መልአክ ቅዱስ ዑራኤል አዞናልና ሲል አባ ኤፍሬም ነገራቸው። ነገር ግን በሕይወተ ሥጋ ካለን በየዓመቱ ከደብረ ጽዮን አንለይም ብለን በመንፈስ ቅዱስ ተገልጠን ስለ እመቤታችን ስለ ድንግል ማርያም የደረሰውን ውዳሴዋንና ቅዳሴዋን ለመስማት በአካለ ነፍስ በዓመት 2 ጊዜ እንመጣለን አሏቸው። ይኸውም የሆነው መልአኩ ቅዱስ ዑራኤል ለነቢዩ ዕዝራ ጽዋ ልቦና አጠጥቶት የተረፈውን ለእኛ በሰጠን ጊዜ ነው። ያን ጊዜ መንፈሳችን በመንፈስ ቅዱስ መጠጥ ሰከረና ምስጢራትን ለማወቅ አእምሯችን ተከፈተ። ይህንንም ተናግሮ አባ ኤፍሬም የእመቤታችንን የውዳሴዋን መጽሐፍ ለሊቀ ካህናቱ ለአባ እንበረም ሰጠው። እኔም አባ ሕርያቆስ የእመቤታችንን የቅዳሴዋን መጽሐፍ ከሊቃነ ጳጳሳቱ ከአባ ባስልዮስና ከወንድሙ ከአባ ጎርጎርዮስ ከዮሐንስ አፈወርቅና ከኤጲፋንዮስ ሃይማኖታቸው ከቀና ከ318ቱ ሊቃውንት ቅዳሴ ጋር ለአባ ሰላማ ሰጠሁት። እነዚህ ሁሉ የእመቤታችን የድንግል ማርያም ባለሟሎች ናቸውና። ይህንንም የመልአኩ የቅዱስ ዑራኤልን ድርሳን መጽሐፍ ለሊቀ ካህናቱ ለአባ እንበረም ሰጠሁት። ከነጋ በኋላም ሲሸኙን መልአኩ ቅዱስ ዑራኤል ከሰማይ ወርዶ በብርሃን ሰረገላ አመጠቀንና ወደ ደመናው ውስጥ አውጥቶ መጀመሪያ ስማቸውን ከጠራናቸው 4ቱ ሊቃነ ጳጳሳት ካሉበት ከአባ እንጦንስ ገዳም በ9 ሰዓት አደረሰን። እነሱም አባ ሰላማ ጵጵስና በተሾመ ጊዜ የነበሩ ናቸው። እነዚህ ሁሉ ተሰብስበው የቅዱሳን መነኮሳት አለቃ የሚሆን የአባ ሚካኤልን የገድሉን መጽሐፍ ሲሰሙ ሳለ በመካከላቸው አድርሶን ከፊታችን ተሰወረ። በዚያው ተሰብስበው የነበሩትም ሁሉ ባዩን ጊዜ ፈሩ፣ ደነገጡ። ከመደንገጣቸውም የተነሳ ዝም አሉ። ትንሽ ከቆዩ በኋላ ግን በብርሃን ሰረገላ የመምጣታችንን ዜና ጠየቁን። እኛም ያየነውን የእመቤታችንን የቅድስት ድንግል ማርያምን ታምራትና የቅዱስ ዑራኤልንም ታሪክ ነገርናቸው። ጌታችን ኢየሱስ ክርስቶስም ከእናቱ ከእመቤታችን ከቅድስት ድንግል ማርያም ጋር በጥር 21 ቀን አክሱም ላይ እንደወረደና የተሰራውን ታሪክ ሁሉ ከመጀመሪያው እስከ መጨረሻው ነገርናቸው። ይህችውም የትናንትናዋ ዕለት እመቤታችን ድንግል ማርያም ከዚህ ከሚያልፈው ዓለም ወደማያልፈው ወደ ዘላለማዊ የተላለፈችበት የበዓሏ ቀን ነበረችና፣ እነሆ በዛሬይቱ በጥር 22 ቀን ደግሞ ከአክሱም በጠዋት ተነስተን እናንተ ዘንድ በ9 ሰዓት ደረስን። ያን ጊዜ ይህንን በእኛ ላይ አስቀድሞ የተደረገውን ተአምራት በነገርናቸው ጊዜ ፈጽመው አደነቁ፣ እግዚአብሔርንም አመሰገኑ። እነሱም ከ9ኙ ቅዱሳን አንዱ አባ ጰንጠሊዮን እንደነገረን ታኅሳስ 22 ቀን በአባ ሰላማ የሹመት ዕለት የሆነውን ተአምራት ሁሉ ነገሩን።
ስለዚህም ነገር የእግዚአብሔርን ሥራ ከአራቱ ሊቃነ ጳጳሳት ጋር በአንድነት አደነቅን። እነሱም ከእኛ ጋር የነበሩትን የእስክንድርያው የአባ ትናቴዎስና የሮማው አባ ክርስቶዶሉ፣ የሶርያውና የቁስጥንጥንያው አባ ዮሐንስና የአንጾኪያው አባ ሳዊሮስ፣ የኢየሩሳሌሙ ኤጲስቆጶሳት አባ ቄርሎስና የአባ እንጦንስም ገዳም አበምኔት አባ ሳሙኤል ናቸው። በዚህ ሁሉ ተአምራትና የመላእክት አለቃ የሆነ ለመልአኩ ለቅዱስ ገብርኤል ለክብሩ ዜና ይህንንም ሁሉ እንዳደረገ እነዚህ ሁሉ ምስክሮች ናቸው። ስለዚህ ነገር እነሆ በኢትዮጵያ ውስጥ ያየነውን የቅዱስ ዑራኤልን ታሪክ ሁሉ የጌታችን የኢየሱስ ክርስቶስ ወዳጅ የሚሆን የዮሐንስ ወንጌላዊ ደቀ መዝሙር አብሮኮሮስ በጻፈው መጽሐፍ ላይ ተጨማሪ አድርገን ጽፈናል። ዛሬም ዘወትርም እስከ ዘላለሙ ድረስ ከአባቱ ከአብና ከመንፈስ ቅዱስ ጋር ክብር ምስጋና ይግባውና በጌታችን በኢየሱስ ክርስቶስ ረዳትነት ይህንን ፈጽመናል። ይህ የመላእክት አለቃ የቅዱስ ዑራኤል ድርሳን የተጻፈው ጌታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም በሥጋ በተወለደ በ244 ዓመት ዓለም በተፈጠረ በ5892 ዓመት የኢትዮጵያ ነገሥታት በአብርሃ አጽብሃ ዘመነ መንግሥት ከሳቴ ብርሃን አባ ሰላማ ለኢትዮጵያ ጵጵስና በተሾመበት ዘመንና እንዲሁም በአባ ሰላማ እጅ በክርስትና ጥምቀት ሕዝበ ቀድስ ተብሎ በተሰየመ በሊቀ ካህናቱ በእንበረም ጊዜ ነው። ይህ የቅዱስ ዑራኤል የድርሳን መጽሐፍ በዮናኒ ቋንቋ ጥዑመ ልሳን ተብሎ ለተጠራ ለዜማው ባለቤት ለያሬድ አስተማሪ ከሆነው ከቁስጥንጥንያው አገር ከብህንሳው ከአባ ሕርያቆስ ደቀ መዝሙር ከአባ ጌዴዎን እየተተረጎመ በአባ እንበረም እጅ በግዕዝ ቋንቋ ተጻፈ። የመላእክት አለቃ የቅዱስ ዑራኤል ጸሎቱና በረከቱ ለዘላለሙ ይሁን አሜን። በወጣቱ በፍሬምናጦስና በጰንጠሊዮንም ላይ በጓደኛው የባህር ማዕበል በተነሳባቸው ጊዜ የደረስክላቸው ዑራኤል ሆይ ኃይሎችህ ከሰማይ መጥተው የባህሩን ማዕበል ጸጥ አደረጉት። እንደ ዋናተኛ ሆነው ተስፋ የቆረጡት የብስ ረገጡ። ከባህር ወጥተው ከእግዚአብሔር ዘንድ ባለሟልነትን አግኝተህ ስለ አዲስ ምስጢረ ክህነት ከላይ ከሰማይ መጥተህ ስለ ሰላማ ጳጳስ መሆን ለሊቀ ካህናቱ ለእንበረም ገለጽህ። ዳግመኛም ሰላማ ተብሎ እንዲሰየም በአባ ቄርሎስ አንደበት ተናገርክ። ለአትናቴዎስም እጥፍ የመንፈስ ጸጋ እንዳደረበት አስረዳህ። ሕርያቆስ እና ኤፍሬም የሥላሴ ማደሪያ በምትሆን በጽዮን አዳራሽ ተገናኝተው መሥዋዕት እንዲሰዉ ተመረጡ። ለቅዳሴው መሪ ሆነው እነሱ የሚያቀርቡት መሥዋዕት ይበልጣልና ከቀድሞው መሥዋዕት በሙሴ ሕግ ከሚቀርበው ስለዚህ የምስጋና ባለቤት አምላክ እናቱ ጋር ከሰማይ ወርደው ነውር ነቀፋ የሌለበት የቁርባናቸውን ጸሎት ተቀበላቸው። ለእግዚአብሔር ለእናቱ ለድንግል ማርያም ምስጋና ይሁን፣ ለእኛም ለዘላለሙ ምሕረት ይቅርታ ይደረግልን፣ አሜን።